የታረደውን የተሰዋውን የክርስቶስን ቅዱስ ሥጋውን ክቡር ደሙን በመብላት በመጠጣት በትንሣኤ ልቦና ሆነው ፋሲካቸውን አክብረዋል። የሞትን ባሕር ተሻግረዋል። ፈርዖን የተባለው ጠላት ዲያብሎስን ድል ነስተዋል። ወደ ዘላለማዊ ርስታቸው ገብተዋል። ሞት የተባለው ሳይቀድማቸው ሕይወታቸውን አረጋግጠዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን በሕዝቡ መካከል እያስተማረ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት እየፈወሰ ገብቶ አረፍ ይል የነበረው በነ ማርታና በነ ማርያም ወይንም በነ አልዓዛር በቢታንያ ነው። ታስታውሳላችሁ። ስለሱ ብዙ አልላችሁም። ሰሞነ ሕማማት ላይ በሦስተኛው ቀን በደንብ ተደርጎ ስለሚተረጎም አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ካስነሳው በኋላ አልዓዛር ወዳጄ ተነስ ካለው በኋላ ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት ማነኝ አለ? እኔ ነኝ። የሚገድልም የማድንም የምኮንንም የማጸድቅም የምፈርድም የማድንም እኔ ነኝ። ትንሣኤና ሕይወት እኔ ነኝ አለ። አልዓዛር ከሞት ከተነሳ በኋላ ለ40 ዘመን አገልግሎ ነው ያረፈው። የአልዓዛር ትንሣኤ ጊዜያዊ ትንሣኤ ነው። በተአምራት የተደረገ ትንሣኤ ነው። እንዲሁ የሉቃስ ወንጌል ምዕራፍ 17 ምዕራፍ 7 ከቁጥር 21 ጀምረን የዮናስን ታሪክ እናገኛለን። ያቺ መበለት ልጇን በቃሬዛ ላይ አድርጋ የሞተ ልጇን ይዛ ወደ መቃብር ተከታዮቿን አስከትላ እያስተዛዘኗት ልጇን ልትቀብር ስትሄድ በመንገድ ላይ መድኃኒታችን ኢየሱስ ክርስቶስን አገኘችው። ምን ሆነሻል? አታልቅሺ አላት። እንባዋም ደረቀ። ያን ጊዜ በቃሬዛ ተሸክመው ከነበሩት ሰዎች ያንን አስክሬን ከትከሻቸው ላይ እንዲያወርዱት አዘዛቸው ይላል። እግዚአብሔር በሰው ትከሻ ላይ ተንተርሶ የሚሰራው አንዳች ነገር የለም። ሁሉ የሚቻለው ምንም የሚሳነው ነገር የሌለ አምላክ ነው። ያኔ ከትከሻቸው ላይ እንዲያወርዱት አደረጋቸው። የተሸከሙትንም አስክሬን ቃሬዛውን ከትከሻቸው ላይ አወረዱት። ያኔ ምን አለው? አንተ ጎበዝ ተነስ አለ። አንተ ጎበዝ ምን በላለው? ተነስ አለው። አያችሁ፣ ያለቀና የተቆረጠ ነገርን መቀጠል የሚችል የኔና የናንተ አምላክ መድኃኒታችን ኢየሱስ ክርስቶስ አንተ ጎበዝ አለው። አስክሬኑን በድኑን ነው። አሁን የትኛውም ሰው በየትኛውም የጀግንነት ማማ ላይ ይቀመጥ፣ በየትኛውም የባለጸግነት ወንበር ላይ ይቀመጥ፣ ነፍሱ ከሥጋው ከተለየች በኋላ ግን ያ ሰው በስሙ ነው የሚጠራው ወይስ ሌላ ስም ነው የሚሰጠው? ሌላ ስም ነው የሚሰጠው። የፈለገ ዕውቀት ይኑረው፣ ምሁር ይሁን፣ ባለጠጋ ይሁን፣ የተዋጣለት ነጋዴ ይሁን፣ ሊቅ ይሁን፣ የእግዚአብሔር ልጆች ነፍሱ ከሥጋው ከተለየች በኋላ ግን ያ ሰው አስክሬን ተብሎ ነው የሚጠራው። እውነት አሰት በቃ በድን ነው። ያንን በድን ግን ምን አለው? አስክሬኑ አንተ ጎበዝ አለው ኢየሱስ ክርስቶስ። ተነስ አለው። ያን ጊዜ እንደ አይን ጥቅሻ አፈፍ ብሎ ተነሳ ነው የሚለው። ክብርና ምስጋና ለስሙ ይሁን። እግዚአብሔር የሚሳነው ነገር የለም። ይሄ ጊዜያዊ ትንሣኤ ነው። ይህ ሰው ከዘመናት በኋላ ግን አርፏል። ሁለተኛው ትንሣኤ ጊዜያዊ ትንሣኤ ነው። ሦስተኛው ትንሣኤ ትንሣኤ ዘጉባኤ ይባላል። ምን ይባላል አልኳችሁ? ትንሣኤ ዘጉባኤ። ጉባኤ ማለት አንድነት፣ ስብስብ፣ ይሄ ክምችት ጉባኤ ይባላል። ይሄ ሦስተኛው ትንሣኤ ላይ የምናገኘው ትንሣኤ ትንሣኤ ዘጉባኤ ተብሎ ይጠራል። አዎ
ትንሣኤ ዘጉባኤ በመባል ይጠራል። ምክንያቱም ሙታን እንደ አይነ ጥቅሻ የሚነሱበት በጉባኤ የሚነሱበት እያንዳንዳቸው እንደ ስራቸው እንደ ዋጋቸው መጠን ሊቀበሉ ሊከፈላቸው ሙታን እንደ አይነ ጥቅሻ የሚነሱበት ዕለት አለ። የሰው ልጅ እልፍ አእላፍ መላእክትን አስከትሎ አስቀድሞ በትሕትና ወደዚህ ምድር የመጣው ጌታ ዳግም በልዕልናው ሲገለጥ እልፍ አእላፍ መላእክትን አስከትሎ በግርማ መለኮቱ ይገለጣል። ያን ጊዜ ሙታን እንደ አይነ ጥቅሻ ምን ይላሉ? ይነሳሉ። እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን ከኃጥአን እንዲሁ ይለያቸዋል ተብሎ ነው የተጻፈው። የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ጀምራችሁ በዕለተ ምጽአት ከማያልፉ አምስቱ ነገሮች መካከል እዚህ ጋር ወንጌላዊው ቅዱስ ማቴዎስ ጽፎልን አስቀምጦልናል። የመጀመሪያው ነገደ መላእክት ናቸው። ሁለተኛው ደቂቀ አዳም ነው። ሶስተኛው ገሃነመ እሳት ነው። አራተኛው መንግሥተ ሰማይ ነው። አምስተኛው ሰማይና ምድር ያልፋል፣ ቃሌ ግን ምን አይልም አያልፍም። ይሄ ዕለት በትንሣኤ ዘጉባኤ ወይንም ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማሳለፍ ሲመጣ በግርማ መለኮቱ ሲገለጥ ጻድቃንን ከኃጥአን ሲለይ ሙታን እንደ አይነ ጥቅሻ ይነሳሉ አለ። ይህ ትንሣኤ ዘጉባኤ ይባላል። ያን የዚህ ትንሣኤ ማረጋገጫው ኦርቶዶክሳውያን የዚህ ትንሣኤ ማረጋገጫው ሙታን እንደ አይነ ጥቅሻ ይነሳሉ ሲል ለእያንዳንዳቸው እንደ ዋጋቸው እንደየሥራቸው ሊከፍላቸው ይመጣል። በቀኙ ያሉትን ኑ እናንተ የአባቴ ብሩካን ይላቸዋል። ዓለም ከተፈጠረ ያዘጋጀውላችሁን መንግሥቴን ውረሱ። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጠይቃችሁኛል፣ ባዝን አጽናንታችሁኛል ይላቸዋል። ጌታ ሆይ ተርበን መቼ አበላንህ ይሉታል። ከኔ ከታናናሾቼ ለአንዱ ስላደረጋችሁ ለኔ አደረጋችሁ። በግራው ያሉትም በወቀሳ ቃል እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ይወቅሳቸዋል። ከኔ ከታናናሾቼ ለአንዱ እንኳን ስላላደረጋችሁ ለኔ አላደረጋችሁም ይላቸዋል። ጻድቃንን ወደ መንግሥተ ሰማያት ኃጥአንን ወደ ገሃነመ እሳት ይጥላቸዋል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስድስተኛው ያቺ ዕለት አታልፍም ይላሉ አባቶቻችን መተርጉማን። እና ይህ ትንሣኤ ዘጉባኤ ይባላል። የእግዚአብሔር ልጆች በሌላ አጠራር ትንሣኤ ዘለክብር ወይንም ሁለተኛው ትንሣኤ ዘለሐሳ ለክብር የምንነሳበት ለፍርድ የምንነሳበት ትንሣኤ አለ። ለጻድቃን ሊፈርድላቸው፣ በኃጥአን ላይ ሊፈርድባቸው። ይሄ ትንሣኤ ዘጉባኤ ዕለት የሚከናወነው እግዚአብሔር ያችን ቀን በግርማ መለኮቱ ሲገለጥ ኑ እናንተ የአባቴ ብሩካን ከሚላቸው ከቅዱሳኑ ከወዳጆቹ መካከል እንዲደምረን ይፍቀድልን። አሜን በሉ። አራተኛው ትንሣኤ ዘህሊና የህሊና ትንሣኤ። የምን ትንሣኤ ነው? የህሊና ትንሣኤ። አሁን ትንሣኤውን እያከበርን ነው። በህሊናችን ግን ለህሊናችን ትንሣኤ አውጀና ህሊናችን ተነስተዋል። ኦርቶዶክሳውያን ስለ ትንሣኤው እየዘመርን ነው።
ስጋችን ነው ነፍሳችን ነች እየዘመረች ያለችው። ህሊናችን ተነስቷል። የብዙዎቻችን ህሊና ዘግይቷል። የብዙዎቻችን ህሊና አልተነሳም። ትንሣኤውን አወጅን እንጂ በህሊና ትንሣኤ መነሳት ይቀረናል። አዎ የህሊና ትንሣኤ የሚባለው መነሳት፣ የህሊና ትንሣኤ ማለት መባንን፣ መንቃት፣ ከተኛንበት ከኃጢአት እንቅልፍ መንቃት፣ መጸጸት። የህሊና ትንሣኤ የራስን ኃጢአት እያሰቡ ንስሐ ለመግባት መወሰን ነው የህሊና ትንሣኤ። አምና ከነ ኃጢአታችን አክብረነዋል ትንሣኤው። ዘንድሮስ የኃጢአት አልከበደንም፣ አላጎበጠንም፣ ሸክሙ አልበዛብንም። ቃለ እግዚአብሔርና ኃጢአት ሲጠራቀም አይታወቅም ይላሉ አባቶቻችን። ኃጢአት ሲጠራቀም አይታወቅም። ከዚህ ቀደም ብያቸዋለሁ። እናትየው ልጇን ለማሳደግ አንዲት ላም አለቻት። ያቺን ላም እያለበች ወተቷን እያከራየች ልጇን ታሳድጋለች። እና ላሚቱ የምትታለበው ግማሽ ሌትር ነው። እናትየው የምታከራየው 1 ሌትር ነው። ግማሹ ቄት ነው። ምን አላችሁ? ታውቁታላችሁ። አውቃችሁ የምታከራየው ግማሽ ሌትር ነው። ማነው 1 ሌትር ነው። የምታለበው ደግሞ ግማሽ ሌትር ነው። ሁልጊዜ ግማሽ ሌትር እያለበች ግማሽ ሌትር ውሃ ስትጨምር ልጅየው ያያል። እማዬ ተይ ይቅርብሽ ነገር ይላል። ዝም በል አንተን ለማሳደግ ብዬ ነው ትላለች እናት። ልጁ ሁልጊዜ ይህንን ሐሳብ ይሰጣል። እናቱ ሁልጊዜ ልጇን ትገስጻለች። አንድ ቀን ታዲያ ያችላል ግጦሽ የምትውለው እንዲህ ወንዝ ተሻገራ ነውና ጠዋት ልጅየው አድርሶ ትምህርት ቤት ይሄዳል። ማታ ሰዓቷን ጠብቃ ትመጣለች። ልክ ስትመጣ ከላይ የዘነበው ዝናብ ያችን ላም ደራሽ ሆኖ ወሰዳት። ዋው! ልጁ እያለቀሰ ወደ ቤት መጣ። ምን ሆነሃል አለችው። ላሚቱን እኮ ውሃ ወሰዳት፣ ከላይ የዘነበው ዝናብ ደራሽ ሆኖ መጥቶ ይዟት ሄደ አለ። እማዬ ተይ ስልሽ ስነግርሽ እምቢ እያልሽ ያ የምትጨምር ውሃ ይኸውልሽ ጎርፍ ሆኖ ላሚቱን ወሰዳት አለ። አያችሁ፣ ተው ብሎናል። የዛሬ ዓመት ለህሊናችን እግዚአብሔር ነግሮናል። ህሊና አይዋሽም፣ አይደለልም። ህሊና አይታልልም። እውነቱን እውነት ነው፣ ሐሰቱን ሐሰት ነው ይላል። ዛሬም እኮ በህሊናችን ቂመኞች ሆነን ትንሣኤን አክብረናል። ዛሬም በህሊናችን ኃጢአትን ጸንሰን በልባችን አርግዘን በአንደበታችን ወልደን እግዚአብሔርን ትንሣኤ ከብለን ዘምረንለታል። ትንሣኤ ለህሊናችን ትንሣኤ እናውጅ። ኦርቶዶክሳውያን መንፈሳዊውን ነገር በማሰብ ልንተጋ ይገባል። የምድሩን አይደለም ነው የሚለው ቅዱስ ጳውሎስ። የሰማዩን አስቡ በህሊናችሁ። የሚጠፋውን አይደለም ዘላለማዊውን አስቡ በህሊናችሁ። ጊዜያዊውን አይደለም ዘላለማዊውን አስቡ አለ ሐዋርያው ቅዱስ ጳውሎስ ለቆላሲስ ክርስቲያኖች ሲጽፍ። በዚህ በአንደኛ ቆላሲስ ምዕራፍ 3 ከቁጥር 1 እስከ 4 ላይ እንዲህ ይለናል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ፈልጉ እሹ ይላል። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት አለ በመንግስቱ በማያልፈው በማይጠፋው ለመኖር እርሱን ፈልጉ እርሱን እሹ አለ ቅዱስ ጳውሎስ። ይህንን መልእክት ሰፋ አድርጎ ተንትኖታል። ቀሪውን እናንተ ቤት ገብታችሁ እዩት። አያችሁ፣
እንግዲህ ከክርስቶስ ጋር ከተነሳችሁ አለ። ከማን ጋር ከተነሳችሁ? ሞቱን በሚመስል መከራውን በሚመስል መከራ እርሱን ከመሰልነው ትንሣኤውን በሚመስል ትንሣኤ ከእርሱ ጋር አብረን እንነሳለን እንዳለው ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ፈልጉ አለ። በቤተ ክርስቲያናችን ልቡናችሁን ምን አድርጉ ነው የሚለው? ከፍ ከፍ አድርጉ። ልቡናችሁን ከፍ ከፍ አድርጉ። ሰማያዊውን መንግሥት በሕሊናችሁ አስቡ። ለሕሊናችሁ ትንሣኤን አውጁ። ትንሣኤ ዘሕሊና፣ የሕሊና ትንሣኤ፣ የመጸጸት ትንሣኤ፣ የንስሐ ትንሣኤ፣ የእንባ ትንሣኤ፣ የመመለስ ትንሣኤ። ይሄንን ነው መጽሐፋችን የሚነግረን ኦርቶዶክሳውያን፣ የሕሊና ትንሣኤ። አዎ ኃጢአትን ጻድቃንን በአንድ የሚነሱበት እንደየስራቸው በቀኝና በግራ የሚቆሙበት ትንሣኤ ዘጉባኤ ይባላል። የአራተኛው ትንሣኤ ዘሕሊና ይባላል። አምስተኛውና የመጨረሻውን እንኔና ሐሳባችንን እንጠቀልላለን። አዎ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተነስቷል ተብሎ ሲባል እነዚህ አምስት ትንሣኤዎች አምስቱን ትንሣኤያት ስንማር በኩር የሆነው የክርስቶስ ትንሣኤ ነው ብለናል። አምስተኛው ትንሣኤ ዘልቡና፣ የልቡና ትንሣኤ። አዎ በሕሊና ትንሣኤ የተወሰነው በልቡና ትንሣኤ ተግባራዊ ይሆናል። በሕሊና ትንሣኤ ንስሐ ለመግባት ከወሰንን በልቡና ትንሣኤ ንስሐ እንገባለን። እየሰማችሁ ነው? በሕሊና ትንሣኤ ስለ ኃጢአታችን ከተጸጸትን በልቡና ትንሣኤ ኃጢአታችንን እንናዘዛለን። ኃጢአቱን የሚሰውር አይለማ፣ የሚናዘዛት የሚተዋ ከእግዚአብሔር ዘንድ ምሕረትን ከአምላኩ ዘንድ በረከትን ያገኛል ነው የሚለው መጽሐፍ ምሳሌ 28:15። ስለዚህ በሕሊና ትንሣኤ ስለ ኃጢአታችን ከተጸጸትን በሕሊና በልቡና ትንሣኤ ኃጢአታችንን እንናዘዛለን። በሕሊና ትንሣኤ ቅዱስ ሥጋውን ክቡር ደሙን ለመቀበል ከወሰንን በልቡና ትንሣኤ ቅዱስ ሥጋውን ክቡር ደሙን መቀበል እንችላለን። እውነት ሐሰት? ሕሊናችን ከወሰነ ልባችን ተግባራዊ ያደርገዋል። አያችን? ይሄ ነው በሕሊና ትንሣኤ። በዚህ ጉባኤ ለመገኘት ካሰብን በልቡና ትንሣኤ በልባችን እግር በዚህ ጉባኤ እንገኛለን። ምናሴ ሲናገር ምንድን ነው ያለው? በልቤ ጉልበት ወደ አንተ እሰግዳለሁ ነው ያለው። ዛሬ በልቡና ትንሣኤ ሆነ ትንሣኤውን ልናከብር ያስፈልጋል። የክርስቶስን ትንሣኤ ስናከብር በልቡና ትንሣኤ በልባችን ትንሣኤን ያላወጅን የሞትን ብዙዎች ስላለን ማለት ነው። በልባችን የሞትን ብዙዎች አሉ። ልባችን በቂም በበቀል በክፋት ተሞልቶ የክርስቶስን ትንሣኤ ለማክበር ያልታደለ ብዙ ልብ ስላለ የክርስቶስን ትንሣኤ ማክበር መብላት፣ መጠጣት፣ ኃጢአት መስራት፣ ዝሙት ማድረግ፣ እግዚአብሔርን ማሳዘን እንዲሁ እንደ ጋማ ከብት ሲያመነዥጉ መዋል የሚመስለው ስንት ትውልድ አለ በልቡናው የሞተ በስካር በዘፈን ትንሣኤውን ያከበረ በመዳራት በቁጣ በቂም በበቀል ትንሣኤውን ያከበረ በልቡናው የሞተ እውነት አይደለም? አዎ። ስለዚህ ትንሣኤ ዘልቡና ያስፈልገናል።
የሚነሳ ለበጎ ነገር የሚነሳ ልብ፣ ለእግዚአብሔር መቅደስነት የተዘጋጀ ልብ፣ ትንሣኤ ልደቱን ያመነ ልብ፣ መከራውን ያመነ ልብ፣ ስቃዩን ያመነ ልብ፣ ሞቱን ያመነ ልብ፣ መቃብሩን ያመነ ልብ፣ ትንሣኤውን ያመነ እርገቱን ያመነ ልብ ይዘልን ትንሣኤውን እናከብር ያስፈልጋል። ይሄ ነው የፊተኛው ትንሣኤ በመባል ይጠራል። ትንሣኤ ዘልቡና የፊተኛው ትንሣኤ ይለዋል። በፊተኛው ትንሣኤ እድል ያለው ብፁዕ ነው ተብሎ ነው የተጻፈው። ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ ከፊታችን ባለው ትንሣኤ እድል ያለው ብፁዕ ነው አለ። ምን ያለው? እድል ያለው። ምን አይነት እድል? የበጎ ሥራ፣ የትሩፋት፣ የእምነት፣ የጽድቅ፣ የጾም፣ የጸሎት፣ የስግደት፣ የምጽዋት፣ እግዚአብሔርን የመፍራት ልብ ያለው ሰው እድል ያለው ሰው ብፁዕ ነው። በፊተኛው ትንሣኤ 1000 ዘመን ከእርሱ ጋር አብሮ ይኖራል ነው የሚለው። 1000 ዘመን። ኦርቶዶክሳውያን ትንሣኤ ዘልቡና ያስፈልገናል። ዛሬ በልባችን ሞተናል። በልባችን ውስጥ ፍቅር የለም፣ ትሕትና የለም፣ በረከት የለም፣ ሰላም የለም። ልባችን የሞላውን አፋችን አትርፎ ይናገረዋል። ዛሬ በልባችን ያመላለስነው ነው በአፋችን ክፉ ነገርን እየዘራን ክፉ ነገርን ያጨድን። ስለዚህ ክርስቶስ የትንሣኤያችን በኩር ነው ብለን ስንል ትንሣኤ ዘልቡናን ምክንያት አድርገን የክርስቶስን ትንሣኤ ማክበር አለብን። ትንሣኤ ዘህሊናን ምክንያት አድርገን የክርስቶስን ትንሣኤ ማክበር አለብን። እነዚህም ሁለቱን ነጥለንና ለያይተን ማየት አንችልም። በህሊናችን የወሰነውን በልባችን ተግባር ስለምናደርገው፣ በህሊናችን ያሰብነው በልባችን ስለምናረጋግጠው ይሄንን ነው ኦርቶዶክሳውያን ዛሬም በዚህ መንፈስ እንዲህ ያለውን የትንሣኤውን በዓል ስናከብር በትንሣኤ ዘልቡና ሆነን በተነሳ ልብ ሆነን እግዚአብሔርን በሚፈልግ ልብ ሆነን አላያችሁም? የጸሎተ ሐሙስ ዕለት እናቶቻችን አባቶቻችን ነጭ ለብሰው ሰማያውያኑን መስለው ለቅዱስ ሥጋው ለክቡር ደሙ ተርታ ሲይዙ የትንሣኤው ዕለት 18ቱን ሰዓት አክፍለው የክርስቶስን ቅዱስ ሥጋውን ክቡር ደሙን በመብላት በመጠጣት ፋሲካቸውን ሲያከብሩ የታረደውን የተሰዋውን የክርስቶስን ቅዱስ ሥጋውን ክቡር ደሙን በመብላት በመጠጣት በትንሣኤ ልቦና ሆነው ፋሲካቸውን አክብረዋል። የሞትን ባሕር ተሻግረዋል። ፈርዖን የተባለው ጠላት ዲያብሎስን ድል ነስተዋል። ወደ ዘላለማዊ ርስታቸው ገብተዋል። ሞት የተባለው ሳይቀድማቸው ሕይወታቸውን አረጋግጠዋል።